ሩታ ዛሬ ሜሪና ዳኒን ጥግ ድረስ ከነገረች በኋላ ፕራንክ ነው ብላቸው ቁጭ እኮ እንዲህ ፊት ለፊት እኮ መናገር ከበዳት። ሩታ ምን ታድርግ እንዴ? እችን ሙድ ለጋሽ ማሙድ በሚለው እንግዲህ ሜሪና ዳኒ ከገባችሁ የምር እናንተ ተግባራዊ ያድርጉት። ሩታ ፕራንክ ነው ብትልም። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እውነት ለመናገር ሩታ እንደውም ሸም ይዟት እኮ ሊሆን ይችላል። ፕራንክ ነው ያለቻቸው ያው ሸም ምናምን ይዟት ነው እንደዛ ይባልም በሚለው ደንገጥ ብላ ነው እንጂ ማለት ነው። ይሄ ትክክለኛው ሀሳብ ነው ሲጀመር ይሄ የህዝብ ሀሳብ እስከሆነ ድረስ ምክንያቱም ኮሜንት ላይ በቃ ምን ይሰራሉ፣ ለምን አይሄዱም ከቤታቸው፣ ከአንቺ ጋር ምን ይሰራሉ ነው ኮሜንቱ ሁሉ ስለነሱ የሚሰጠውና ሩታ የልቧን ነው የተናገረችው። በዚህ አጋጣሚ ግን ደግሞ የሆነ እንደዛ ሲሆኑባት ደበራት መሰለኝ ወደ ፕራንክ ቀየረችውና ሜሪም እንግዲህ ጦጣ ነው የሆነችው። እንዴ ታውቂኛለሽ እኮ እኔ ቤት አለኝ ምናምን። የቤት መኖር ያለ መኖር እኮ አይደለም እዚህ ጋር ሜሪሻ ማለት ነው ችግሩ። አሁን የእናንተ ከሩታ ጋር መቀመጥ እኮ እንደው ፖይንት የሌለው ነገር እኮ ነው ማለት። ተቀምጠው ወይ አብርሽና ሩታን አላስታረቋቸውም። የሆነ አላማቸው ምን እንደሆነ እኔ ራሱ በግልጽ አልገባኝም። አሁን ዳኒና ሜሪ ከሩታ ቤት የገቡበት አላማው አልገባኝም። እና ሰው የተንጣለለ ቤት አላት እየተባለ ነው እንግዲህ ሜሪ የተንጣለለ ቤቷን ጥላ ከሩታ ጋር ምን እንደምትሰራ ዳኒ ራሱ እሱ ወንድ ነው አሁን መቶ ከሴት ጋር መቀመጥ ከሴት ቤት መቀመጥ ምንም አስፈላጊ ነገር አይደለም። ሲጀመር ሩታ የሆነ ተው ለማለት በጣም ሸሚ ይዛታል። ወንድሞቿም ራሱ ላፌስ ሄዱ። አሁን እነ ሮቤል እነ ማን ነበር አቢ ነው ማን ነበር ስሙ አቡሽ ነው መሰለኝ ላፌስ ሲሄዱ ተው ለማለት በጣም የሆነ ሸሚ ይዛታል። ብዙ ጊዜ እንዲህ እንትን ብላ አትናገራቸውም፣ ጠንከር ብላ አትናገራቸውም። ከፍርሃትም ከሸምም አንጻር ነው። በተለይ ሜሪን በጣም ነው የምትፈራት ሩታና ዛሬ ራሱ በጣም ነው የተንቀጠቀጠች እንደዛ ስትሆንባት ስትቀያየርባት ጊዜ ማለት ነው። እና ተው በቃ ከዚያ አትቀመጡ ሂዱ ማለት ከብዷት እንጂ በፕራንክ ያሳበበችው ትክክለኛ ነገር ነው የተናገረችው። ለአብርሽ ከሆነ እኮ ሩታ በቂ ናት። ምክንያቱም እስከ ዛሬ ድረስ ከቡታጅራ ጀምሮ ብቻዋን ነው እኮ ልጁን አርግዛ እስከምትወልድ ድረስ ብቻዋን ነው የታገለችው። ማንም ካጠገቡ አልነበረም። ሜሪም የለችም፣ ዳኒም የለም። በዛ ሰዓት ሰው በሚያስፈልጋት ሰዓት ማንም አልነበረም። ስለዚህ ያንን መወጣት የቻለች ጀግና ሴት ይሄን እንዴት መወጣት ያቀታታልና እኔ ያላቅም ከቤቷ መጥተው መቀመጣቸው ምን እየጠበቁ እንደሆነ እኔ ያላቅም። ነገር ግን ወይ ደግሞ ከተቀመጡ ይቀመጡ እንግዲህ ቤቱ ከተመቻቸው ምን ይደረጋል። ነገር ግን የሆነ ሩታ አጉል ሌላ ነገር እንድትናገር እየወጣች ከማንም ጋር እንደዚህ ሁልጊዜ በቪዲዮ እየተገናኘች ሌላ ከእሷ የማይጠበቁ ነገሮችን እንድታደርግ ማድረጉ ይሄ በጣም ሩታን ነው የሚያሰድበው። እና በእንደዚህ አይነት ነገሮች ሩታ መሰደብ የለባትም። ይበቃታል እንዴ የተጎዳችው የተሰበረችው ይበቃል። ከዛ በላይ አሁን እየተሰጣት ያለ ስም ጭራሽ ነው በቃ ማለት በጣም የሚያስጠላ አጸያፊ ስድብ ነው እየሰደቧት ያሉና ይሄ ሁሉ እየሆነ ያለው በሜሪና በዳኒ ምክንያት ነው። መጥተው ስለገቡ ማለት ነው። መርዳት ከቻላችሁ እኮ በውጭ ይቻላል። ቪዲዮ እየተገናኛችሁ መስራት ምን ችግር አለ? እና እንግዲህ ሩታ ከነሱ መለየት እንደምትፈልግ እየተናገረች ነበረ። ያው ደስተኛ እንዳልሆነች ነበር ስትነግራቸው የነበረ። በኋላ ላይ ደግሞ እንደዛ ሲሆኑባት እንዴ ፊቴን አይታችሁ መረዳት አትችሉም ወይ? እኔ በጣም ደስተኛ ነኝ